ሰላም፣ ይህ አዲስ አካዳሚ የዩቲዩብ ቻናል ነው። አዲስ አካዳሚ የዩቲዩብ ቻናል ዘወትር ከሰኞ እስከ ዓርብ በቀን አንድ ሰዓት የትምህርት አገልግሎት እየሰጠ ይገኛል። መማር ለምትፈልጉ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን ትምህርታችሁን መማር ትችላላችሁ። ከአሁን በፊት በልዩ ልዩ ምክንያቶች የትምህርት ዕድል ሳታገኙ ለቀራችሁ አዲስ አካዳሚ ባላችሁበት ሆናችሁ ማንኛውንም የትምህርት አይነት በማንኛውም ሰዓት የምትከታተሉበትን መንገድ አዘጋጅቶ ብቅ ብሏል። ስለዚህ ስልካችን ላይ በመደወል በኦንላይን ትምህርታችሁን መከታተል ትችላላችሁ። አዲስ አካዳሚ። እሺ፣ ሰላም። ዛሬ ደግሞ የምናያቸው እነዚህንን ቀለማቶችን ስማቸውንና እንዴት እንደሚነበቡ እያንዳንዳቸው በእንግሊዘኛ ትርጓሜ እናያለን ማለት ነው። እዚህን ሬንቦ ወይም ደግሞ ቀስተ ደመና ቀለማት የሚባሉት እነዚህን ሰባቱንም በውስጡም ደግሞ ሚክስ የሆኑ ቀለማቶችን እያንዳንዳቸው በእንግሊዘኛ ምን እንደሚባሉና ስማቸውን እንዴት እንደምናውቀው አጠራራቸውን አናባባቸውንስ እንዴት እንደምናነበው በዛሬው ትምህርታችን የምናይ ይሆናል። እስከ መጨረሻው አብራችሁ ቆዩ። ለቪዲዮ አዲስ ከሆናችሁ ለቻናሉ አዲስ ከሆናችሁ ይህንን ቻናል ሰብስክራይብ በማድረግ ሁሌም የምንለቃቸው ቪዲዮ እንዲደርሷችሁና እንድትማሩባቸው ለማለት እወዳለሁ። ቀጥታ ወደ ትምህርቱ እናመራለን። እሺ፣ እዚህ ጋር አር ኤ አይ ኤን ቢ ኦ ደብሊው ሲነበብ ሬንቦ ይባላል። ምን ማለት ነው? ቀስተ ደመና ማለት ነው። ቀስተ ደመና። አር ኢ ዲ ሲነበብ አንድ ላይ ሬድ ማለት ቀይ ማለት ነው። ቀይ። እሺ፣ እዚህ ጋርስ ኦ አር ኤ ኤን ጂ ኢ ሲነበብ ኦሬንጅ ማለት ብርቱካናማ ማለት ነው። ብርቱካናማ። በዚህ ጋር የምናያቸው ስለ ቀለማቶች ነው። እሺ፣ እዚህ ጋርስ ዋይ ኢ ኤል ኦ ደብሊው ሲነበብ የሎ ማለት ቢጫ ማለት ነው። ቢጫ። እሺ፣ እዚህ ጋርስ ጂ አር ኢ ኤን ሲነበብ ግሪን ማለት አረንጓዴ ማለት ነው። አረንጓዴ። እሺ፣ እዚህ ጋር ደግሞ ቢ ኢ ዩ ደብሊው ሲነበብ ብሉ። ትርጓሜው ደግሞ ሰማያዊ ማለት ነው። ሰማያዊ። አይ ኤን ዲ አይ ጂ ኦ ኢንዲጎ ማለት ራሱ ኢንዲጎ የሚል የቀለም ስም ነው ያለው ማለት ነው። ማለት ወደ ሐምራዊ የተቃረበ። እሺ፣ ቪ አይ ኦ ኤል ኢ ቲ ሲነበብ ቫዮሌት ማለት ሐምራዊ ማለት ነው። ሐምራዊ። እሺ፣ እዚህ ጋርስ ቢ
ኤል ኤ ሲ ኬ ሲነበብ ብላክ። ብላክ ማለት ጥቁር ማለት ነው። ጥቁር። እሺ እዚህ ጋርስ ደብሊው ኤች አይ ቲ ኢ ዋይት። ዋይት ማለት ነጭ ማለት ነው። ነጭ። እሺ ቀጣይ ጂ አር ኢ ዋይ ሲነበብ ግሬይ። ግሬይ። ግሬይ ማለት ግራጭ ማለት ነው። ግራጭ። እሺ ከዚህ ጋርስ ፒ አይ ኤን ኬ ሲነበብ ፒንክ። ፒንክ። ፒንክ ማለት ሮዝ ማለት ነው። ሮዝ። እሺ እዚህ ጋርስ ቢ አር ኦ ደብሊው ኤን ሲነበብ ብራውን። ብራውን። ብራውን ማለት ቡናማ ማለት ነው። ቡናማ። እሺ እዚህ ጋርስ ፒ ዩ አር ፒ ኤል ኤ ሲነበብ ፐርፕል። ፐርፕል ማለት ሐምራዊ ማለት ነው። ወደ ምን የተጠጋ? ወደ ሰማያዊ ጥላ የተጠጋ ማለት ነው። እንግዲህ ውድ ቤተሰቦች እያንዳንዱን የእንግሊዘኛ እነዚህንን ወርዶቹን የቀለማት ወርዶቹን አጠቃላይ እዚህ ጋር አስቀምጬላችኋለሁ። እናንተ ደጋግማችሁ በማየት በመረዳት እነዚህን የቀለሞችን ስም በእንግሊዘኛ ምን ምን እንደሚባሉ ልትለዩቸው፣ ልታውቋቸው፣ ልትገነዘቧቸው ትችላላችሁ። የዛሬው ትምህርታችንን ከዚህ ላይ እናጠናቃለን። መልካም ጊዜ